አብዛኞቹ የሀገራችን ክለቦች ባጀታቸው ከሁለት ክለቦች ከቅዱስ ጊዮርጊስ እና ከኢትዮጵያ ቡና ውጪ የፋይናንስ ምንጫቸው ከመንግስት ካዝና ነው የሚወጣው። የአንድ ክለብ አመታዊ ወጪ 200 ሚሊዮን ገደማ የደረሰበት ሁኔታ አለ። ያ በሆነበት ሁኔታ መንግስት ስፖርት ውስጥ ጣልቃ ገብቶ ነገሮችን ማስተካከል አይችልም ወይ? ምንድነው መሰለ ፌዴሬሽኑ ራሱን የቻለ ነው። አየህ አትሌቲክ ዲፓርትመንቱ ራሱን የቻለ ነውና መንግስት ጣልቃ መግባት አይችልም። እሱ ነው ትልቁ ችግር። አየህ በመንግስት ደረጃ የሚገባበት አይደለም። the only thing is ምንድነው ፌዴሬሽን ውስጥ የሚገቡት ሰዎች የአመራረት ጉዳይ ነው እና በጣም አስቸጋሪ ነው። አሁን እንደምንለው አይደለም። መንግስት ሁሉ ቦታ መግባት አይችልም። እኛ ያው ሁሌ እንላለን እንጂ ሁሉ ቦታ አትሌቲክ መግባት አይችልም። ብዙ ዲፓርትመንት አለ እና እዛ ውስጥ መንግስት መግባት አይችልም። መንግስት ሙሌ እዚህ ላይ ላቋርጠና መንግስት መግባት የሚችልበት ሁኔታዎች አሉ። ልክ ነው። እንደ መሪው መንግስት ስፖርት ውስጥ ጣልቃ ከገባ በፊፋ ራሱ ቅጣት የሚጣልበት ሁኔታ አለ። አገሪቷን ለቅጣት የምትዳረግበት ሁኔታ አለ። ነገር ግን መንግስት ለአንድ አሁን ለምሳሌ በክልል ያሉ ቡድኖች ለአንድ ክለብ 200 ሚሊዮን ብር፣ ሁለት ክለቦች ካሉ ደግሞ 400 ሚሊዮን ብር እያወጣ ገንዘቤ የደረሰ ብሎ መጠየቅ አይችልም ወይ? እሱ ይችላል። ያው ኦዲት ማስደረግ ይችላል። ቢሰጡታል እኮ አሁን ችግሩ ምንድነው መሰለ ያ ገንዘብ የሚወጣበትን መንገድ መፈለጊያ አያጡም። ዋናው ለዚህ ለአገሪቱ እድገት የሚሆን ሰዎች ካልተመረጡ በስተቀር ሁልጊዜ መንገድ አለው። አየህ ያወጣጡን ገንዘቡ እንዴት እንደሚወጣ ያወጡታል። ውጤቱ ግን የለም። ያ የወጣበትን ንገው ያሳዩሃል። ውጤቱ ግን የለም። ያ ውጤቱ ሊቀር የሚችልበትን መንገድ ይሄ ነው ብለህ ልትል አትችልም። አየህ አሁን ይሄ በዚህ ወጣ ይለዋል እና ምን ታደርጋለህ? ውጤት ስላልመጣ በዛ መጠየቅ አትችልም እና በጣም አስቸጋሪ ነው። እንዳልኩህ ስትራክቸሩ እንደ ድሮ እንደኛ ቢቀየር ከህፃናቶች ቢጀመር አሁን እዚህ አሜሪካን ሀገር አይታ ህፃናቶች ጀምሮ ነው ትሬን የሚያደርጉት ዲሲፕሊን የሚማሩት እና አንድ ልጅ እንኳን ሲጎዳ ህፃን ቁጭ ነው የሚሉት መሬት ላይ ማንንም አይንቀሳቀስም እና እንደዛ አድርገው ነው ንጸው የሚያወጧቸው። አየህ እና እኛም ሀገር ከህፃናቶቹ ቢጀመር ከየሰፈሩ ቢጀመር መለወጥ ይቻላል። ግን ያደገውን ተጣሙ ያደገውን ነገር ማቃናት ከባድ ነው፣ አስቸጋሪ ነው እና ህፃናቶች ላይ ነው መስራት ያለበት። ከዛ ነው መጀመር ያለበት። የኔ አስተሳሰቤ ይሄ ነው። እንመለሳለን። አማን አቤት። በጣም ብዙ ሰበብ ማድረግ እንችላለን፣ ምክንያቶች ልንሰጥ እንችላለን። ግን ቅድም እንዳልከው የትምህርት ቤት ውድድር መቅረቱ ከሲ እስከ ኤ የሚባል ሲ የሚባል ነገር የለም። ምን ያው ጊዜ መጣለው የለም 20 ዓመት በታች ከ17 ዓመት በታች የሚል አለ። ግን አብዛኞቹ ፂመላጫ ምናምን ይዘው ነው ባጋቸው ውስጥ የሚሄዱት። ኤኒዌይ የትምህርት ቤቶች ውድድር መቅረት እንግዲህ ባለፈው እንኳን እኛም እንኳን ከትምህርት ቤት ብዙ ልጆች ይመረጡ ነበር። በተለይ በነ ከኛ በፊት የነበሩት አብዛኛው ከትምህርት ቤት ነበር። ከመደበኛ ለመድረክ እንደዚህ ነበር የሚባለው እና የትምህርት ቤቶች ውድድር ጀመር ያው ከህፃናት ቡድን መጀመር አሁን እኔ ላይ እና ዋናው እሱ ነው። አንተ ጆኒ ለትምህርት ቤት የመጫወት እድሉ ነበረ? እስቲ ሂደትን አጫውተን። ሂደትን ትምህርት ቤት ኤሌመንተሪ በየመረድ አንዳንድ ትምህርት ቤቶች እየሄድን እንጫወት ነበር። ከዛ ደግሞ ሽመልስ ነው ሃይስኩል የሄድኩት።
ሽመልስ ደግሞ ሆነን ሜዳም ነበር ታች በኩል ሽመልስና እዛ እንጋጠማለን። ክፍል ደረስን እንጋጠም ቤት ባይሆን ግን ከዛ በኋላ ደግሞ ከትምህርት ቤት እንኳን ወደ ቤታችን ስንሄድ መጀመሪያ 1-2 ሰዓት እናሳልፍ ኳስ ነው። አሁን የለም እንደዛ ነገር። ይሄ ሁሉ ኤክስፔሪየንስ ነው ለኳስ ትበቃ። እስቲ ሂደትን ማብራ አያይዘህ አሁን ከትምህርት ቤት እንዴት አየር መንገድ እንደገባ እሱን እስቲ ያጫውተን። እኔ እንግዲህ መጀመሪያ በመር ሲጫወት የማትማቲክስ አስተማሪ ጋሽ እንዳለ ቢሮ በመንግስት ቡድን የተጫወተ አስተማሪ እና በጣም ይነግረኝ ነበር ሳይንስ እንደገባ እንደዚህ ያው እንዳልኩህ ለማሳጠሪያ ከትምህርት ቤት ውጪ ትምህርት ቤት ወደ ቤታችን ስንሄድ ሴንቶስ ትምህርት ቤት አለ። ሴንቶስ ትምህርት ቤት ጋር አሁን መስቀል አሁን ይሄ እንትን ኮሪዶር ወይ ምናምን ተሰራበት ያን ጊዜ ሜዳ ነበር። ገባ ቅዳሜና እሑድ ከመሿለኪያ ከሰንጋታ ከካዛንቺስ የሚመጡ ልጆች በሙሉ እዛ ተጫወተው። እንግዲህ ያንን ኤክስፔሪየንስ ዘን ነው ወደ እና በዛ ልጆች ከሰፈር ትምህርት በዛ ጊዜ ወደ ሙሌ ልመለስ። መኳንንት አሁን የት ነው ያለው? እንዴት ነው በኳስ ውስጥ ምን ደረጃ ላይ ደረሰ? መኳንንት እንኳን አርፏል። ቆይ ያው ባለፈው ለጦሩ ይጫወት ነበረ እና ያው ኢትዮጵያ ሻምፒዮን ሆነው ውጭ ሲሄዱ ያው በቃ የሙልጌታ ወንድም ነው አይመለስም ብለው አስቀሩት እና በዛ በቃ ተበሳጨ። አልጫወትም ብሏቸው ናዝሬት ሄዶ ሲጫወት ነበር። ከናዝሬት ደግሞ አስራው አመጡት። የሚሊተሪ ልሞዝ ነው የምትበላው ካልመጣ ብለው አመጡት። በቃ በዛ ተስፋ ቆረጠና ትንሽ ኑሮውን ጥሩ አላደረገውም እና በዛው በቃ ከጊዜ ብዛት ያው ታሞ ውስጡ አረፈ። ፈጣሪ ነፍሱን እንግዲህ በአጸደ ገነት ያኖርልን። ከዛ በኋላ እንግዲህ አንተ መጀመሪያ የት ነው የጠፋችሁት? አንተና አስበል ጣሊያን ነው። ጣሊያን ትራንዚት አዎ መጨረሻው በዛ ጊዜ የዓለም ዋንጫ ወጣቶች የመጨረሻ ጌማችን ነበር እና ጃፓን ላይ ነበረ። ያ ጌም ወሳኝ ነበረ። ያንን ብናሸንፍ ኖሮ ጃፓን እንሄድ ነበረ። በዛ ጊዜ ማራዶና ነበረ 1-0 የተሸነፋችሁበት ማለት ነው። which is በጣም እነሱም ብዙ ጊዜ ኢትዮጵያ ተጫዋቾችን በጣም እንበደላለን በየሄድንበት። አሁን በዛ ጊዜ እኛ ስንሄድ የ3 ቀን ትሬኒንግ ነው ያደረግነው። አንድ ቀን ትሬኒንግ ነው ያደረግነው። መሪያቸው ሞቶ ስለነበረ ሀዘን ላይ ነን ብለው አቆዩን። ከዛ ኦለፈሳደን ሐሙስ ለታ ሰንዴ ጌም አለና መምጣት ትችላላችሁ ተብሎ ሐሙስ ተነስተን ሄድን እና ተርፍ ነበረ ሜዳቸው። እኛ ተርፍ አናቅም። ጫማ ተገዛልን። አዲስ ነው ጫማው። በዛ ትንሽ ቅዳሜ ለታ ትሬን አደረግን። ጣሊያን ሀገር አድረን በማግስቱ ነው የሄድነው እና አንድ ቀን ነው ትሬኒንግ ያደረግነው። እሱንም ትሬኒንግ አትለውም ያው በማግስቱ ጨዋታ ስላለን እና ውሃ ጠጥቶ ሜዳውን ደግሞ ጠበቁ። ኦኬ ውሃ ጠጥቶ በቃ በታጠፍክ ቁጥር ትወድቃለህ እና በጣም በድለውን መጨረሻ ላይ ላስት ሚኒት ፔናልቲ ሰጥቶብን ነው የሌለ ፔናልቲ የተሸነፍነው እና በጣም ነው የሚያበሳጨው። መቼም እስከዛሬ ድረስ ይቆጨኛል። ለኢትዮጵያ ሕዝብ ያችን አትሊስት እዛ ደረጃ ብንደርስላቸው ደስ ይለኝ ነበርና እኛም ሞክረን ነው ያንን ጨረሰን በኋላ የሚሆነው እናደርጋለን ብለን ተጫውተን ነው ይሄነው እና በጣም ነው እስካሁን የምበሳጨው። አው በወቅቱ ቡድን ውስጥ እንግዲህ እነ ኤርሚያስ ወንድሙም ነበር። ኤርሚያስ ወንድሙ ነበረ፣ አቦነ ማሞ ነበረ፣
ሉቾ ነበረ፣ ሲበን ነበረ፣ እነ ተስፋዬ ነበሩ። በጣም ጎበዝ ጥሩ ጥሩ ተጫዋቾች ነበሩ። በቃ ምን አለፋ በረኛችን ለማ ነበረ፣ ኃይላት ነበረ እና በጣም ጥሩ ኃይላት እንግዲህ አሁን በከፍተኛ ህመም ላይ ነው ያለው። እሱም ልጁም እንደው በጸሎቱም ማስታወሱ ተገቢ ነው ብዬ አስባለሁ። ፈጣሪ ምሕረቱን ይስጠው። እንደው ስለሱ ጨዋታ እንቀጥላለን። ሙሌ ለምን ብዙዎቹ ማራዶናን ከማራዶና ጋር እኩል የመጫወት አጋጣሚ ሁሉ ይፈጥርልን ነበር። ዋናው ዓላማው ኢትዮጵያን እንደ ዓለም ወጣቶች ሻምፒዮና ማሳለፍ ነው። ከዛ በተረፈ ደግሞ ከኳሱ ንጉስ ፔሌ ቀጥሎ ፊታውራሪውን ማራዶናን የምናገኝበት አጋጣሚ ነበር። እሱንም ማሳጥቶናል በሚል ትቆጫለህ። አንተም የዛ ቁጭት ሰለባ ነህ? በጣም ሁሌ ከአይምሮ የማይጠፋ ነው። እነሱ ስቴዲየሙ በሙሉ ነው የተቃጠለው የተነቃነቀው። እንደሰማነውም 6 ወር ሙሉ ብራዚል ተዘጋጅተው ነው የመጡት እነሱ ለዛ ዲተርምን ነበሩና አሮንቲንግ ዳኛው ይሄ ነው ብለህ ማለት አትችልም፣ ግን ፐርፐዝሊ ያደረገብን ነው የሚመስለን። ፔናልቲው ምንም ከሜዳ ውጪ ነው ተንሸራተተ እንጂ ምንም ውሃ ስላጠጡት ነው ልጁ ተንሸራቶ ነው ውሃው ነው የጣለው። ግን ከፔናልቲ ውጪ ነው ፔናልቲ ውስጥ ነው ብሎ ሰጠብን እና በጣም የሚያናድድ ነው። በቃ እዚህ ላይ ኦኬ ቀጥል ሙሉ። እና ትንሽ ሁሌ አእምሮዬ ውስጥ አይጠፋም።